በሱ በኩል ማለት ነው። እሱ ሊጠይቅሽ ስለመጣ ብሬው መጣሁ። ሁለታችሁም ጭድና ክብሪት ናችሁ። መድኃኒቴ በሽታዬ ማነጋር ነው አይደለ? በሽታዬ ይዘህብኝ ትመጣለህ። ከዛ ደግሞ መድኃኒቴ ፍላጋ መምጣት እንችል ነበረ። ገባሽ? ብትሞቺ አንቺ አምሻል እንዴ? አንቺ ስራተ ግን ማስመጠየቅ ያለ ነገር አለ። በአካባቢሽ እንድኖር አትፈልጊም? ይቅርታ መጠየቅሽ ልክ አይደለም። ልክ አይደለም እያልሽ ያለሽ አይደል? ይቅርታ መጠየቅሽ ልክ አይደለም። አንተ ርዕሶቹን ሌላ ነገር ውስጥ ከተህ በእኔ ጥፋትና በእኔ ምክንያት ሪሌሽንሽፑ እንደተበተን አድርገህ ለማሰብ እንዳስብ እያደረግከኝ ነው። ለምን ጥያቄ የጠየኩሽ? ለምን እንደዛ ታስቢያለሽ? ጥያቄውን መልሽልኝ። ሰው ይቅርታሽን መቀበል አልነበረብኝም? ኖ እያስመሰልሽ ነበር። ትናንትና መተሽ ይቅርታ ምናምን ሌሎች እንዳለ ማስመሰል ነበር። ታዲያ ካልፈለግሽ ለምን ማለኝ? ተወኝ። አንቺ እሱ ያልተሽ ይቅርታ ለምን ጠየቅሽ? አልቀበልም ማለት እኮ ይቅርታዋል እኮ ስለ ይቅርታ ድረስ ሰው በማስመሰል ሊወድቅ አይችልም። የክብር ጉዳይ በጣም ያማት በማለት የታመመች እች ልጅ ይቅርታ ጠየቀች። ካልቀበልም ማልካት አይደለም በአንተ ልጅነት ነው የታመመች። በጣም አውራ ጓደኛሞቹንም በደንብ እናውቃቸዋለን። ሌላ ላይ ጀምራለች። ባለፈው መናገር ያለባትን ተናግራለች። እኔ አንተን ለማናደድ እያስጎበኘኝ ያለ ሰው ነው እንጂ ጉብኝቱን ማለት ፍቅር የሚቀላቀላል ነው። ምንድን ነው በቃ ልንገርህ፣ ሰዎች አለች ገብተዋል። እያሰበች ያለችው አንድና አንድ ነገር ዳኒ ወደ እሷ የማድረግ ነው። ይህም ደግሞ በደንብ አድርገው ያውቀዋል። ባለፈው እግሩ ላይ ስትወድቅ እች ልጅ የሚያስጎበኘኝ ልጅ ነው፣ ሌላ ነገር የተፈጠረ ነገር የለም ብላ ነግረዋለች። ይቅር በለኝ ብለዋለች። ገብቶሃል ኤርሚ? ስለዚህ አንተም ደግሞ እዚህ ጋር ይሄ የወንድነት የሴትነት ጉዳይ እንዳልገው ነው። ጓደኛዎች ገብቶሃል? የእሷን ፔን ሊሰማት ይገባል። በደንብ አድርገህ ታውቀዋለህ። ስለዚህ እኔ ከጽጌ ባሰ ጓደኛዋ የምትናገራቸው ነገሮች የሰው ልጅ ማለት ነው ለማቀራረብ ችግራቸውን ተረድቶ ሰውን ለማቀራረብ ነው እንትን የሚለው። ግን እያየው ያለሁት ግን ማለት ጓደኛዋ የሆነ ነገር እንግዲህ በቀደም እንዳያችሁት ሜሪ እሷም አልሳካ ብሏል ነው እንጂ የሆነ ነገር ስታረግ ነበር። ከዛሬ 7 ወር 8 ወር ፕራንክ ተደራርጓል ከዚህ ከልጅ ጋር አልጋ ቤት ምናምን ይዘው ማለት ነው። እና ግን ያው በፕራንክ ሰበብ የተጻጻፉት ነገር አለ። እኔም ደብቄልሽ ነው እንጂ ብዙ ነገር ብሎሻል ብሏታል ዳኒ ማለት ነው። እና እሱ ምን ልላችሁ ነው፣ መጀመሪያ ሲጀምር ጽጌ እምቢ ማለት የለብሽም ነበር። የምትወጂው ከሆነ ወደዋለሁም ብለሽ ዱባይ ለሩታና ለአብርሃም ሰርግ ሄድሽ ጊዜ መርዝ ጠጣው ብለሻል። የእናንተ ነገር በነገራችን ላይ ምንም የሚያስታውቅና የሚለይለት ነገር የለም። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ በዚህ ትርፍ ይበል እያልኩ ዛሬ እንግዲህ በጽጌና በዳኒ መጥቻለሁ ማለት ነው። እንዳያችሁት እንግዲህ ጽጌና ዳኒ እንግዲህ ቀለበት ልሰርልሽ ብሏት አይ አሁን ማድረግ አልፈልግም አላማ አለኝ በሚል ነው መሰለኝ
ያው የነሱ በብዛት የሚታወቁት ፕራንክም እና ጠባቸው ምናምን ነገር ሪሊ የሚታወቅ ነገር አይደለም በነገራችን ላይ እና ግን በዛን መካከል በመጀመሪያ ደረጃ ምንድነው ያደረጋት? አንዴ ጓደኞቹ ሰብስቦ እኔን የምትወጂኝ የምታፈቅሪ ከሆነ ከንፈሬን ሳሚ ነው ያላት። አይታችኋል ብዙዎቻችሁ ብዬ ተስፋ አደርጋለሁ። እሷም ግን በቃ እምቢ ነው ያለችው ፈርታ። ደግሞም ፈርታ ሳይሆን ባህላችንም እንትናችንም አይደለም ይሄ ማለት ነው። ይሄ የኛ መገለጫችን አይደለም። እኛ ኢትዮጵያኖች የምንታወቀ ይሄ የውጭ እኮ ነው። በቃ አደባባይ ላይ ከንፈር መሳሳም ምንም አጠገባቸው በእኛ በኢትዮጵያ ባህል እናትና አባት ራሱ ክብር ነው። እዚህ ሀገር ግን ምንም ነው በቃ ከንፈር ለከንፈር መሳሳም ምንም ነው ማለት ነው። ኢቭን ሰርጋችሁ ተደግሰው የኢትዮጵያ ላይ ሰርጋችሁ ሆኖ የሚያከብር ሰውን እንትን የሚል ሰው ወይ እጃችሁን የግንበራችሁን ነው የሚስመው እንጂ ቀጥታ ሄዱ አፋችሁ ላይ አይለጥምም። እና ባህላችንም ስላልሆነ እኔ ያንን ደግፋታለሁ ጽጌን ማለት ነው። ግን ሲቀጥል ሌላው ነገር ምንድን ነው መሰላችሁ? ጽጌ ለምን የምትወጂው ከሆነ መጀመሪያ ላይ ያ መጀመሪያ ያደረግሽው አንቺ ትክክል ነሽ። አደባባይ ላይ ስለሳምሽው ስላልሳምሽው ይሄ እንደምትወጁ መገለጫ ሊሆንለትም አይችልም። ግን እኔ በጣም እንትን ያለኝ ነገር ምን አለ መሰላችሁ? እንደዛ ተሰብስቦ ቀለበት ላድርግልሽ ሲልሽ ለምን እምቢ አልሽ? ለምን ቻንስሽን አስመለጥሽ? በዛ ላይ ደግሞ ስርሽ ያለችው ልጅ ማለት ነው እኔ ሳስባት ከሷ የባሰ በጣም ክርክር የምትከራከረውና ብዙ ነገሮችን እያደረገች ያለችው ሊጠይቁሽትም ሲመጡ ብዙ ነገር ነው። በዛ ላይ ደግሞ እሷም ከዳኒ ጋር የሆነ ነገር አለ ሲሉ ፌንት ነቀልሽ ባለፈው ማለት ነው፣ ባለፈው ቪዲዮ የሰራሽው ላይ እና ይህ ማለት ምን ማለት ነው? ማለት አሁን እናንተ በአብርሃምና በሩታ ብዙ ነገር እያያችሁ ነው። ሶስተኛ ጣልቃ ስለገባባቸው ነው። በአሁኑ ሰዓት መተው በሌለበት ሰዓት ኢቨን ሽማግሌ እስከሚፈርድበት በአሁኑ ሰዓት እሱ ከጎኗ ካልቆመ ማንም አይቆምም ማለት ገበና ማለት። አንዳንድ ጊዜ ይሄን ያሉበት ሽማግሌዎች ምን አለ መሰላችሁ? ለምሳሌ ነው የምነግራችሁ። አርቀና ስጋችሁን የምትቆሙት እናት አባትም ልጅ ሆናችሁ እናትና አባትም ምንም ማለት አይደለም፣ ህፃን እያላችሁ ማለት ነው። ግን ካደጋችሁ በኋላ ነፍስ ካወቃችሁ በኋላ እናትና አባቶቻችሁ አክላታችሁን አያዩትም። በቃ አርቀና ስጋችሁን ሆናችሁ ማን ነው የሚያችሁ? ባላችሁ ነው። እና እንደዚህ በዚህ አጋጣሚ ላይ እናት ናት ምንም ማለት አይደለም። ገበና በዚህ ሰዓት ስትወልድ ምን ስትል አብርሃም ያስፈልጋል ነበር፣ ግን እሱ አልተረዳም። ትናንትና ኢቭን ብዙዎቻችሁ አይታችሁ ከሆነ ቪዲዮ ሰርቶ እኔ የምሬን ነው የምላችሁ የእውነት ነበር የመሰለኝ ማለት ነው። በቃ የምር ትዳሩን ይፈልገዋል አብርሃም። በቃ ተቀይሯል፣ የእውነቱን ነው በቃ ተቀይሯል። ትዳሩን ስለሚፈልገው ነው እንጂ ባይፈልገውማ እንደዚህ ያደርግ ምናምን ብለን ነበር ያሰብነው ማለት ነው። ግን እሱ ምንድነው ያደረገው? ፕራንክ ነው አለ። እኔ የምር እውነት ነበር የመሰለኝ ማለት ነው። እና ግን የምርም ነው እሱ አብርሃም ስለማይገባው ነው እንጂ ትዳሩን በሄርሜላ ምክንያት ነው። ሩታ ልትገባ ነበር። ደግሞ በጣም ያባባሰው መቼ ነው? የበዓል የአዲሱ ዓመት እንደዛ እሷን ከሚጠብቅ ሩታን በለፋችሁበት መኪና ሄርሜላን ሄዶ ያመጣት እሱ ነው። በመኪና ሄዶ ያመጣት ማለት ነው። እና ምግብ እሷን ሳይጠብቋል ለስሙ ጠርተው ሩታ እንደዛ ስትል ያችን ሩታን አስወጥቶ እሷን በማንጣት ነው በቃ የባሰ ፍቺ ጋር ድረስ የደረሰችው ማለት ነው። ሶ ምን ልላችሁ ነው? ዳኒ ጽጌ ነው ለማናደድ ብለ ከሆነ ይችኛዋንም ልጅ ባትጫወትባት ባይነኝ፣ እንደኔ አስተሳሰብ በእኔ አንተም ማለት ነው። ሌላ ሁለተኛ ነገር ደግሞ ዳኒ ጽጌ ጋር የምትፈልጋት ከሆነ ይቅርታ ብልሃለች። ይቅርታ ምንም ብልሃለች። ልትጎዳ ትችላለህ። በዛ በጓደኞች ፊት እምቢ ስትልህ ምናምን ብዙ ነገር አለ፣ የሚሰማህ ነገር አለ። እንዳልተፈለግ ምናምን አይነት ስሜት ይሰማሃል። እኔም የሚሰማኝ ስሜት ስለሆነ ማለት ነው። አንድ ሰው እየወደድኩት ሲርቀኝ በቃ ተፈላጊ እንዳልሆንኩ ነው የሚሰማኝ። እና ይቅርታ ብልሃለች በጊዜው። እኔ ይመስለኛል አብራት ያለችው ጓደኛ ለጽጌ ትጠቅማታለች ብዬ አይደለም። ነገሮችን አይታችሁ ከሆነ በጣም እያጋጋለች ያለችው ልጅቷ ናት፣ ጓደኛ ተብዬው ማለት ነው። ልጅቷ ነገሮችን እያጋጋለች ስለሆነ ጽጌ ከስርሽ ብታረቂያት በቃ የሚጠቅምሽን
በራስሽ ወስኝ ነው የምለው። የምሬን ነው የምላችሁ። በራሳችሁ ተወሰናችሁ ምንም ነገር እኮ ቢሆንባችሁ ማለት ነው እግዚአብሔርን ነው የምላችሁ፣ አትናደዱ። በራሳችሁ ስለሆነ ጥፋቱ የራሳችሁ ስለሆነ። ሰው ግን ከሆነ እሷ እኮ ናት። አሁን ለምሳሌ እች ልጅ እያጋጋለች ነገሮችን እንትን እያለ ወይ እንትና ዳኒ እንድትማርበት ፈልጎ ከሆነ ይች ልጅ አመጣት። ይች ልጅ ግን እያራረቀቻቸው በኋላ ላይ እውነቱ ሲገባ ግን አንቺ ነሽ እንደዚህ ያደረግሽ ይመጣል። ገባችሁ አይደለም? ኢቨን የቀለበት እንትኑ ጊዜ በቃ አታስጨንቋት ምናምን ብላ ያለችው እሷ ናት። አይታችሁ ከሆነ ብዙ ጊዜ ማለት ነው አታስጨንቋት ምናምን እያለች አረቄ ስታበዛ የነበረው እሷ ናት ከሁሉም ማለት ነው። እና ዳኒም ሆንክ ጽጌ ሶስተኛ ወገን በመካከላቸው አታስገቡ፣ መልካም ነው እላለሁ። ለራስሽ አንቺም ራስሽን ብታዳምጪ፣ ዳኒም ራስሽን ብታዳምጥ። ሁለተኛ ነገር ደግሞ ልጅቷ ልታስተምራትም ከሆነ መልካም ነው። እናንተ ያው ሁልጊዜ ድራማ ስለምትሰሩ የታወቀ ነው። ግን ጽጌ እኔ አጠገቧ ያለችው ልጅ ደስ አላለችኝ። የምሬ ነው የምላችሁ። የምትናገረው ንግግር፣ የምታደርጋቸው ድርጊቶች፣ የምትመልሳቸው በቃ ከኔ በላይ ሰው የለም ምናምን የሚባል ነገር ነው። እና ጽጌ የራስሽን ብታዳምጭ እና በራስሽ ብትወሰኝ ይላለሁ። ዳኒ ደግሞ ልታስተምራትም ሆነ በፕራንክ መልስ እንትን ልትላትም ከፈለግ ይበቃታል። ይቅርታ ብለሃል፣ ይቅርታዋን ተቀብላቸው አብረህ ኑር ነው የምለው። ሌላ ሲቀጥል ደግሞ ሞተሽ ብታርፊ ምናምን ሞተሽ ቢሆን እኮ አንመጣም ነበር ያልሽው እህቴ፣ ይሄ የሰው ልጅ በሞተ አይባልም። እግዚአብሔር የሰራትን ነፍስ እግዚአብሔር ነው እንትን የሚላት። አሁን ከኋላ መተሽ እንደዚህ አይነት መልስ ጥሩ አይደለም። ሞታ ጽጌ ሞታ አንቺ ምስጥ ሆነሽ ትበያታለሽ አይባልም። የማይባል ነገር አትበሉ፣ ምንም ፕራንክ ቢሆን ማለት ነው። እና ጽጌ አስረሻለችው ልጅ አጠቅምሽም ነው የምለው። አይታችሁ ከሆነ እስኪ ዝም ብላችሁ ይዋት። ከቀለበቱ ጀምራ ነገሮችን እያራገበች ያለችው ልጅቷ ናት። ኢብን እኔ እንትና ዳኒን ትወደዋለች እስከ ማለት ነው የደረስኩት ማለት ነው። እና ውዶችዬ በህይወታችሁ ማንም ሰው ይሁን ማንም ማለት ነው ማንንም ጣልቃ አታስገቡ። ማንም ጣልቃ ማስገባት ለህይወታችሁ ጥሩ አይመጣም ማለት ነው። ምክንያቱም ሶስተኛ ሰው ሲገባ ያላላችሁትን አላችሁ። አሁን እንግዲህ ጽጌ ሳታክ እሱ በጎን እያናገረ እና ብዬህ ነበረ እና ብለሽ ጠይቋት ብለህ አይደለም ወይ የመጣሁት ሲላት፣ ታዲያ ለብቻ ነው እንጂ አልኩህ እንትን ነው ወይ? ባለፈውም ራሱ ለነሚሬ ጽጌ ታሟለች ብላ የተናገረችው እሷ ናት። እንግዲህ ያሳያችው ጽጌ ታሟለች ኑና ጠይቋት ያለችው እሷ ናት። ሲመጡ ደግሞ ያዙ ልቀቁኝ ነው ያለችው ማለት ነው። እና ስለዚህ ጽጌ አጠገብሽ ያለችው ልጅ አጠቅምሽም፣ በራስሽ ወስኒ። በእርግጣው የሰው ልጅ ነሽ እና ሰው አያስፈልግም ማለት ነው። ግን ልጅቷ አይታችኋት ከሆነ የምታራግበው የምትሰራው ስራ ትክክል አይደለም ብዬ ነው የማምነው። ጽጌ ራስሽን ሆኚ፣ በራስሽ መተማመን ይኑርሽ፣ በራስሽ ውሳኔዎችን መወሰን ትችላለሽ፣ ብዙ ነገር ማድረግ ትችላለሽ ማለት ነው። እና ውድ ቤተሰቦቼ በዚህ ቪዲዮ ማለት ነው እስኪ 3000 አስገቡ፣ ላይክ ሰብስክራይብ አድርጉ። ሌላ ምላችሁ በጠቅሉ ሶስተኛ ሰው በህይወታቸው ጓደኛ የሚያዙ ፍቅረኛ የሚያዙ በቃ ጣልቃ ኢቭን ስልኳ የፍቅራችሁን ስልክ ማወቅ የለባትም ሴት ጓደኛችሁ ማለት ነው። እኔ እውነቴን ነው የምላችሁ። እኔ ስላየሁ ነው እና ከባድ ነው እና እላችኋለሁ የኔ ውድ ቤተሰቦች፣ ሀገራችን ኢትዮጵያ ሰላም ያደርግልን፣ ዞሮ መግቢያችንን ሰላሙን ያምጣልን። ሰላም የለም በአሁኑ ሰዓት። እናንተም ያሰባችሁት ተሳክተው በሀገራችሁ እንድንበቃ ያደርገን። ሁላችንንም ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።